ሰላም እንደምን አላችሁ? የዚህ የዩቲዩብ ቻናል ተከታታዮች እንግዲህ የፕሮጀክት ማኔጅመንት ዙሪያ ላይ የማደርገው ገለጻ ያው እንዲህ እያለ እዚህ ደረጃ እየደረሰ ነው። እንግዲህ በዚህ ገለጻ ዙሪያ ላይ ያላችሁን አስተያየት ኮሜንት ላይ በጽፎ የበለጠ መሻሻል ነገሮችን ለማሻሻል ይጠቅማል። እንግዲህ በዛሬው ገለጻዬ ደግሞ የማተኩረው በፕሮጀክትና በመደበኛ ስራ ያለው ልዩነት ገለጻ አደርጋለሁኝ። እንግዲህ ብዙ ጊዜ ፕሮጀክትና በመደበኛ ስራ ወይም ኦፕሬሽን በምንለው መካከል ያለው ልዩነት አንዳንዴ ሲደበላለቁ ይታያሉና ምንድነው ልዩነታቸው? ፕሮጀክት ከመደበኛ ስራ ወይም ከኦፕሬሽን በምን ይለያል? ወይም ኦፕሬሽን ወይም መደበኛ ስራ ከፕሮጀክት በምን ይለያል የሚለውን ዛሬ ገለጻ አደርጋለሁኝ። እንግዲህ ፕሮጀክት ከኦፕሬሽን ወይም ከመደበኛ ስራ ወይም ቋሚ ስራ ከምንለው የሚለዩት የራሱ የሆኑ ባህሪያት አሉት። የመጀመሪያው ዓላማ ነው። የኦፕሬሽን ወይም የመደበኛ ስራ ዓላማ ድርጅቱ ቀጣይነት እንዲኖረው ማድረግ ነው። ድርጅቱ ያው ቀጣይነት እንዲኖረው ማድረግ ነው ኦፕሬሽን ላይ የሚሰሩ ስራዎች እና የፕሮጀክት ግን ደግሞ በአንጻሩ አንድን ልዩ ግብ ለማሳካት ዲዛይን ይደረግና ያንን ግብ ሲያሳካ የሚቋረጥ ነው። ስለዚህ ዓላማቸው ልዩነት አለ ማለት ነው። ይሄኛው ድርጅቱን ለማስቀጠል ነው ኦፕሬሽን፣ ፕሮጀክት ደግሞ ያንን ግብ እስኪያሳካ ድረስ ይሰራና ግቡን ሲያሳካ የሚያበቃ ነው ማለት ነው። አንደኛው ዓላማቸው ልዩነት። ሌላው ጊዜያቸው ነው። የኦፕሬሽን ወይም የመደበኛው ቋሚ ስራ የምንለው ቀጣይነት ያለው ነው። ኦንጎይንግ ነው፣ ቀጣይነት ያለው ነው። ፕሮጀክት ግን መጀመሪያ ጊዜ ያለው፣ ቆይታ ጊዜ ያለው፣ ማጠናቀቂያ ጊዜ ያለው፣ ያን ጊዜ ሲያጠናቅቅ ያበቃል ማለት ነው። ስለዚህ ፕሮጀክት ጊዜውን ሲጨርስ የሚያበቃ የሚዘጋ ነው። ኦፕሬሽን ወይም መደበኛ ስራ የምንለው ግን የሚቀጥል ነው፣ ቀጣይነት ያለው ነው፣ ኦንጎይንግ ነው የሚለውን ጊዜውም አንዱ ልዩነት አለው በሁለቱ መካከል ማለት ነው። ሌላው ውጤት ነው። ኦፕሬሽን ወይም መደበኛ ስራ ተደጋጋሚና የተለመደ ስራ ነው የምንሰራው። በዚህ ውጤቱ ተደጋጋሚ ሁልጊዜ ቋሚ ሆኖ የሚሰራ ነው። የፕሮጀክት ግን ውጤቱ አውትፑቱ ልዩና ያልተደጋገመ ውጤት ነው እና ውጤቱ ራሱ በሁለቱ መካከል ልዩነት አለ። ይሄኛው ተደጋጋሚ ስራ ነው። የፕሮጀክት ደግሞ በቃ አንድ ልዩ ስራ ውጤት ማስገኘት ነው። ያን ካስገኘ በኋላ ደግሞ ይጠናቀቃል፣ ይዘጋል ማለት ነው። ሌላው በሁለቱ መካከል የሚሰሩት ሰዎች ልዩነት ነው። በፕሮጀክት እና በመደበኛ ወይም በኦፕሬሽን ስራ የሚሰሩ ቡድኖች ምን አይነት ናቸው የሚለው፣ በቋሚ ስራ ቡድን የሚከናወኑት ሰራተኞች በቃ መደበኛ ሰራተኞች ናቸው። የድርጅቱ መደበኛ ስራዎች ቋሚ ሰራተኞች ናቸው። የፕሮጀክት ላይ የሚሰሩት ግን ተለዋዋጭ ናቸው። የተለያየ ሙያ ያላቸው ናቸው። ፕሮጀክቱ ሲያልቅ ደግሞ እነዛ ልክ ፕሮጀክቱ ሲዘጋ እነዛ የእነሱን ስራ ይቋረጣል ማለት ነው። ስለዚህ እዚህኛው ቋሚ መደበኛ ስራ አለ፣ እዛኛው ግን ፕሮጀክቱ እስካለ ድረስ ይሰራሉ። ፕሮጀክቱ ሲያልቅ ደግሞ የእነሱን ስራ ይቋረጣል እና እዛ ላይ የሚሳተፉ የሚሰሩ ሰዎችንም ልዩነት አለ ማለት ነው። ሌላው የሰዎች አደረጃጀት ነው። የፕሮጀክት መዋቅር ያው በመደበኛ የተለመደ ነው። እያንዳንዱ የስራ ዘርፍ አለው፣ የስራ ዝርዝር አለው። በዛ መሰረት በቋሚነት ሰዎች ተቀጥረው ይሰራሉ መደበኛ ስራ ላይ። ፕሮጀክት ላይ ግን የተለያዩ ቡድኖች፣ የተለያየ ሙያ ያላቸው ሰዎች ያ ፕሮጀክት እስኪያልቅ ድረስ ይሰራሉ ማለት ነው። አንዱ ይሄ ነው። ሌላው ስልጣን ነው። የመደበኛ ስራ ላይ ወይም ኦፕሬሽን ላይ በቃ በግልጽ የተቀመጠ ስራ አለ። ላይን ኦፍ ኮማንድ የምንለው አለ። ማለማን ተጠሪ ነው የሚለውን በግልጽ ያሳያል በቋሚነት በመደበኛነት። ፕሮጀክት ላይ ግን ለፕሮጀክቱ አሰራር በሚያመች መልኩ ዲዛይን ይደረግና በዛ መልክ ሰዎች ይቀጠራሉ፣ ፕሮጀክት እስኪያልቅ ድረስ ይሰራሉ ማለት ነው። እና ስለዚህ በአጭሩ ፕሮጀክት የተወሰነ ጊዜ ቆይቶ የተቀመጠለትን ግብ ወይም ውጤት ሲያሳካ ይቋረጣል ወይም ይዘጋል። ቋሚና መደበኛ ስራ ወይም ኦፕሬሽን ግን ቀጣይነት ያለው ነው። ድርጅቱ እስካለ ድረስ ድርጅቱን የሚያስቀጥሉበት የስራ ባህሪ ያለው ነው ማለት ነው። እና በሁለቱ መካከል ያለው ልዩነት በደንብ መለየት ያስፈልጋል። ብዙ ይቀላቀላሉ ፕሮጀክት እና ኦፕሬሽን ላይ ያለው እና ልዩነቶቹ ከላይ የገለጿቸው ናቸው።
የበለጠ ደግሞ እያነበባችሁ መጽሐፍትን የተለያዩ መረጃዎችን እያያችሁ የበለጠ ደግሞ በጥልቀትም ማገናዘብ የሚቻልበት እድሉ አለ ማለት ነው። እንግዲህ የዛሬው ገለጻዬ ይህንን ይመስላል። በተደጋጋሚ አሁን እንደማስተላልፈው በተለይ ሰብስክራይብ፣ ሼር፣ ላይክ ማለት ላይ በጣም ትብብራችሁን እጠይቃለሁ። የእናንተ ትብብር እዚህ ላይ በጣም ወሳኝ ነው። የዛሬው እንግዲህ ቪዲዮ ይሄን ይመስላል። በቀጣይ ደግሞ በሌላ ርዕስ በዚሁ በፕሮጀክት ማኔጅመንት ስራ ላይ በሌላ ርዕስ እስክንመጣ ድረስ በያላችሁበት ሰላማችሁ ይብዛ። ደህና ቆዩ።